ከጀሃነም ስር ምትወጣ ዘቁም ምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም ከጀሃነም ስር ነው የምትወጣው ዛፏ 70 ዓመት ካለው ርቀት ራሶቿ ከአነሁ ሩኡስ ሸያጢን እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ አልቡጡን ርቧቸዋል፣ ይጋፉታል፣ ግን ረሃብን ሊያስታግዝላቸዋል። አንጀታቸውን ይቆራልተዋል። ያን የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርበው ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በርግጥ ልብስም ይሰጣቸዋል፣ የእሳት ልብስ ነው እንጂ ፈለዚነ ከፈሩ ቁጥዐት ለሁም ثياب من نار ከእሳት የሆነ ልብስ ይለብሳሉ። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛል። አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅን አዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል? ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስልሃል? ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊህ አልአብሳር አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያችሁ። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰውሌ ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶቹ ምንጣፉን ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ ሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነቢዩ አለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው ኩለማ ነضجت جلودهم አካላቸው በስሎ ስጋቸው ሲበስል በደልናሁም جلودا غيرها ሌላ እንቀይረዋለን። ለምን ليذوقوا العذاب ቅጣቱን ሊቀምስ ይችላል። ቅጣቱ ይበረታ። አማራጭ ያጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩም አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላሃ አላህ እኮ ለካህዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱ አንዱን መርገም ይጀምራል። አንተን ያጠፋይ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ ሸይጣንንም መውቀስ ይጀምራሉ።